ተስፋ ነው ማለት ነው። እንደዚሁም የሙታን ትንሣኤ የሚሆነበት ይህ የሚሞተው ሥጋችን የሚበሰብሰው ሥጋችን ላይበሰብስ ለዘላለም ሕያዋን ሆነ ከጌታችን ከኢየሱስ ክርስቶስ ጋር እንድንሆን ይህ ተስፋ መፈጸም ይኖርበታል ማለት ነው። እሱ ብቻ አይደለም፣ ከሁሉም በላይ ሆነ የሁል ጊዜ ናፍቆታችን የሆነው የሁል ጊዜ ጉጉታችን የሆነው ለዘላለም ከእሱ ጋር የምንሆንበት ጊዜ ለዘላለም ከጌታችን ከኢየሱስ ክርስቶስ ጋር ሆነ ፍጹም የሆነውን ሐሴት የምናደርግበት ተስፋ ነው። ስለዚህ ይህንን ተስፋ እንድትጠባበቁና እንድትናፍቁ እንደዚሁም እያስቸኮላችሁ እንድትኖሩ ይለናል ጴጥሮስ ሲመክረን ማለት ነው። ስለዚህ ታውቃላችሁ ይህንን ተስፋ ለብዙዎች ተነግሯል። ብዙዎች ይህንን ተስፋ ሰምተው ሞተዋል። እግዚአብሔር ቃል እንደሰማነው ብዙዎች ተስፋ አድርገውት ነበረ ስለ ኢየሱስ ክርስቶስ መወለድ ራሱ፣ ግን እነሱ አልፈዋሉ። ግን ይህንን ቃል ታውቃላችሁ ሙታን እንኳን አሁን በገነት ያሉ አባቶች እንኳን ይህንን የዘላለም ሪደምሽን ቀን ይጠብቃሉ፣ ይናፍቃሉ። መቼ ይሁን ይህንን አንተ የምትፈርደው? መቼ ይሁን ይህ የፍጻሜ ቀን የሚደርሰው ብለው ይናገራሉ። ነገር ግን ይነግራችኋለሁ ጴጥሮስ እንዳለ ጌታ ቢዘገይም በእርግጥ ይመጣል። ሃሌሉያ አሜን። ኢየሱስ ይመጣል በሉ። ኢየሱስ ይመጣል። እንደዚህ ይለናል አይደለ? ጴጥሮስ ቅድም ባነበብኩት ለአንዳንዶች የሚዘገይ መስሏችኋል፣ ግን ጌታ እንደ ተስፋ ቃሉ ይመጣል ይላል። ኢየሱስ ይመጣል። ታውቃላችሁ የማይመጣ ሊመስላችሁ ይችላል። ጴጥሮስ እንደተጻፈላቸው ሰዎች የሚዘገይም ሊመስላችሁ ይችላል። ለዚህም ነው ጴጥሮስ ለጌታ አንድ ቀን እንደ 1000 ቀን 1000 ቀንም እንደ አንድ ቀን ነው፣ በእርግጥ ግን ይመጣል ብሎ ይናገራል ማለት ነው። ዕብራውያንም በ10ኛ ምዕራፍ እንደዚህ ብሎ ተናግሯል። ገና በጣም ጥቂት ጊዜ ነው ያለው፣ ነገር ግን ሊመጣ ያለው ይመጣል አይዘገይም ብሎ ይናገራል። ስለዚህ ዛሬ